የእስራኤል መቃብር ተቆፍሮ አልቋል። የቀረን ነገር ቢኖር አስከሬኑን በወግ መገነዝ ብቻ ነው። ዓለም ባይኑ እያየ አበቃላት ስትል ኢራን ተደመጠች። አሜሪካውያን ትራምፕን ለመቃወም ታላቅ ህዝባዊ ሰልፍ ሊያካሂዱ ነው ተብሏል። ኔቶና ትራምፕ ፍጥጫ ውስጥ ገቡ። የኤፍቢአይ አካውንት በኢራን ሃከሮች ተሰበረ። ሩሲያ የነዳጅ ኤክስፖርትን ሙሉ በሙሉ አገደች። በሳውዲ አረቢያ የሚገኘው የአሜሪካ ጦር ሰፈር ወደመ። ፋርሶች ዓለምን ወደ ጨለማ ዘመን የሚመልስ ስልት ቀየሱ። ኢንተርኔት በዓለም ሙሉ በሙሉ ሊቋረጥ ይችላል ተባለ። ግዙፉ የአሜሪካ መርከቦች ወደ ኢራን መንደር ሊያቀና ነው ተባለ። ይህ ኦርቶፒያ ሚዲያ ነው። ሰላም ጤና ይስጥልን ክቡራንና ክቡራት የኦርቶፒያ ሚዲያ ተከታታዮች፣ በየዕለቱ ትኩስና ወቅታዊ ዓለም አቀፍ የፖለቲካና ቢዝነስ፣ ፈጠራና ቴክኖሎጂ፣ ሃይማኖታዊ ኩነቶች፣ መዝናኛ እንዲሁም ታሪካዊ ክንዋኔዎችና ዜናዎች እናቀርባለን። በየጊዜው አዳዲስ መረጃ ለመከታተል ቀድመው እንዲደርሶ ሳብስክራይብ እንዲያደርጉ፣ መረጃዎችንም ለወዳጅ ዘመዶ እንዲያደርሱ ሸር ማድረጎን እንዳይዘነጉ እያለን መጋቢ አስተያየቶችንም እንዲያስቀምጡልን እየጠየቅን ወደ ዋና ዋና የዕለቱ ዜናዎች እናመራለን። ግዙፉ የጦር መርከብ ዩኤስኤስ ጆርጅ ኤች.ደብሊው ቡሽ ወደ መካከለኛው ምስራቅ ሊንቀሳቀስ ነው ተባለ። ከአሜሪካ ባህር ኃይል የወጡ አዳዲስ መረጃዎች እንደሚያመለክቱት በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ አዲስ ምዕራፍ ተሸጋግሯል ተብሏል። ሲኤንኤን የጸጥታ ምንጮች ጠቅሶ እንደዘገበው ግዙፉ አውሮፕላን ተሸካሚ መርከብ ዩኤስኤ ጆርጅ ኤች.ደብሊው ቡሽ ወደ መካከለኛው ምስራቅ የአሜሪካን ማዕከላዊ እዝ ቀጠና እንዲመራ ትዕዛዝ ተሰጥቶታል። ይህ ስምሪት ኢፔክ ፈሪ ተብሎ የሚጠራው ወታደራዊ ዘመቻ ተጨማሪ አቅም ለመስጠት የታለመ ነው ተብሏል። ተንታዮች እንደሚሉት ይህ እርምጃ አሜሪካ በቀይ ባህር፣ በአረብ ባህርና በፋርስ ባህረ ሰላጤ ላይ ያሉትን ፍጹም ወታደራዊ የበላይነት ይበልጥ የሚያጠናክር ነው ተብሏል። አሜሪካ 3 የአውሮፕላን ተሸካሚ መርከቦችን በአንድ ላይ ማሳለፍ በኢራን ላይ ከፍተኛ ጫና ለመፍጠር አቅዳለች ነው የተባለ። ይህም በወታደራዊ ክበቦች ውስጥ ትልቅ መነጋገሪያ ጥያቄ ሆኗል ተብሏል። የዚህ ስምሪት ዋና ዓላማ ኢራን በፕሬዝዳንት ዶናልድ ትራምፕ የቀረበውን ባለ 15 ነጥብ የሰላም የውሳኔ ሀሳብ እንድትቀበል ለማስገደድ የሚደረግ ቀጥተኛ ወታደራዊ ጫና እንደሆነ ይገመታል። 3 የአውሮፕላን ተሸካሚ መርከቦች በቀጠናው መገኘታቸው አሜሪካን ከማስፈራራት ባለፈ ለትልቅ ወታደራዊ ግጭት ሙሉ በሙሉ ዝግጁ መሆኗን የሚያሳይ ግልጽ ምልክት ነው ተብሏል። ወደ ሌላ ዜና ስናልፍ በሳውዲ አረቢያ የሚገኘው የአሜሪካ የጦር ሰፈር ላይ ኢራን ጥቃት ፈጸመች። በጥቃቱም 12 ወታደሮች ቆስለዋል ተብሏል። በመካከለኛው ምስራቅ ያለው ውጥረት አደገኛ ደረጃ ላይ መድረሱን የሚያሳይ ሰበር መረጃ ወጥቷል። በሳውዲ አረቢያ የሚገኘው የልዑል ሱልጣን የጦር አውሮፕላን ማረፊያ ላይ በደረሰው ጥቃት ቢያንስ 12 የአሜሪካ ወታደሮች መጎዳታቸው ነው የተዘገበው። የአሜሪካውን ሲቢኤስ እንደዘገበው ጥቃቱ የተፈጸመው በኢራን አማካኝነት ነው። ጥቃቱ በአንድ ሚሳኤል እና በበርካታ የጥቃት ድሮኖች በመጠቀም የተፈጸመ ሲሆን በጦር ሰፈሩ ውስጥ በነበሩ ወታደሮችና ቁሳቁሶች ላይ ከፍተኛ ጉዳት ደርሷል ተብሏል። ዋል ስትሪት ጆርናል በበኩሉ ጥቃቱ በተፈጸመበት በህንፃ ውስጥ የነበሩ 2 ወታደሮች እጅግ ከባድ ለሆነ የህይወት አደጋ መጋለጣቸውን ዘግቧል። ጥቃቱ ያነጣጠረው በሰው ኃይል ብቻ አይደለም። እንደ ኒውዮርክ ታይምስ ዘገባ ከሆነ በአየር ላይ ነዳጅ የሚሞሉ በርካታ የአሜሪካ የጦር አውሮፕላኖች ላይ ጉዳት ደርሶባቸዋል ብሏል። ይህ ደግሞ በአሜሪካ በቀጠናው ለምታደርገው የአየር ላይ እንቅስቃሴ ትልቅ እንቅፋት ሊሆን እንደሚችል ነው የተነገረው። እስካሁን ድረስ በአሜሪካ መከላከያ ሚኒስቴር ወይም ፔንታጎን እና የማዕከላዊ እዝ ከጋዜጠኞች ለቀረበላቸው ጥያቄ ይፋዊ ምላሽ ከመስጠት ተቆጥበዋል። ይህ ዝምታ አሜሪካ ለጥቃቱ የምትሰጠውን የአጸፋ እርምጃ እያዘጋጀች እንደሆነ ሊያመለክት እንደሚችል ወታደራዊ ተንታኞች ገምተዋል። ወደ ሌላ መረጃ ስናልፍ ያልተጠበቀ ክስተት ኢራንንና ቻይናን ወደ በለጠ ግጭት የሚመራ አንድ ክስተት ላይ እንቆያለን። ኢራን የቻይናን የጭነት መርከቦች አባረረች። በመካከለኛው ምስራቅ ለብዙ ሰዎች እንቆቅልሽ የሆነ አዲስ መረጃ ደርሷል። የቅርብ ወዳጆችና የንግድ አጋር ናቸው የሚባሉት ኢራንና ቻይና በመካከላቸው አለመግባባት ተፈጥሮ ይህ ነገር ሆኗል። ኢራን 2 ግዙፍ የቻይና የጭነት መርከቦችን ወደ መጡበት እንዲመለሱ ማድረጓ ተሰምቷል። በሆርሙዝ ሰርጥ በተከሰተው ያልተለመደ እርምጃ ዋል ስትሪት ጆርናል እንደዘገበው የመርከብ መከታተያ መረጃና የመርከቧ ሰራተኞች ምስክርነት ዋቢ እንዳደረገው በቻይና የመንግስት ተቋም
ኮስኮ የሚንቀሳቀሱ 2 ግዙፍ የኮንቴነር መርከቦች ጉዟቸው እንዲቋረጥ ተደርጓል ነው የተባለው። መርከቦቹ የታገዙት በአንድ አባስ ከሚባል የኢራን ወደብ ተቃራኒ በምትገኘው ስትራቴጂካዊዋ ላራክ ደሴት አቅራቢያ እንደሆነ ነው የተነገረው። ይህ እርምጃ ያልተለመደ ተብሎ የተገለጸ ቻይናና ኢራንን ዋነኛ የነዳጅ ደንበኛና ኢኮኖሚ ድጋፍ በመሆኗ ነው። ኢራን በዚህ ወቅት በሆርሙዝ ሰርጥ ላይ ቁጥጥሯን እያጠናከረች ባለችበት ወቅት የቻይና መርከቦች ላይ እንዲህ አይነት እርምጃ መውሰዱ ብዙዎችን አስገርሟል። በአንድ በኩል በአሜሪካ የአውሮፕላን ተሸካሚ መርከቦቿ እያስጠጋች ባለችበት፣ በሌላ ደግሞ ኢራን ከዋነኛዋ አጋሯ ቻይና ጋር እንዲህ አይነት ግጭት ውስጥ መግባቷ የቀጠናውን ፖለቲካ ይበልጥ ውስብስብ ያደርገዋል ተብሏል። ወደ ሌላ አስደንጋጭ መረጃ ስናልፍ ዓለምን ወደ 1000 ዓመት ወደ ኋላ የሚመልስ አዲስ ክስተት ሊፈጠር ነው አለች ኢራን። እጅግ አስደንጋጭና መላው ዓለምን ሊያናውጥ የሚችል የቀጭን ገመድ ማስጠንቀቂያ አሰምታለች ኢራን። ፋርሶቹ ዓለምን አንቀጥቅጦ ያመሸውን ሰበር መረጃ አሰምተዋል። ኢራን የመላውን ዓለም የህልውና መሰረት የሆነውን የኢንተርኔትና የመረጃ መረብ በጥሳለሁ ስትል እጅግ አስፈሪ ዛቻ ሰንዝራለች። ይህ እርምጃ ከተወሰደ በኋላ ዓለም ከ1000 ዓመት በኋላ ከ1000 ዓመት ወደ ኋላ ትመለሳለች ተብሏል። የዓለማችን የኢንተርኔት አገልግሎት፣ የባንክ ስርዓቶች፣ የሰው ሰራሽ አስተውሎች፣ የኢሜይልና የስልክ ልውውጦች 100% የሚተላለፍበት የሆርሙዝ ሰርጽና በቀይ ባህር ስር የሚያልፉ የፋይበር ኦፕቲክስ ገመዶች መሆኑን ይታወቃል። በእነዚህ ስልታዊ መስመሮች ላይ የመበጠሻ ስሌት ሰክቻለሁ ብላለች ኢራን። የፋርስ ልጆች ይህንን ማድረግ ወደ ኋላ አይሉም ስትል ዝታለች። ኢራን ይህንን ዓለምን ወደ ጨለማ የሚመልስ እርምጃ ለመውሰድ ያስቀመጠችውን አንድ ቅድመ ሁኔታ አለ። የአሜሪካ የእግር ጦር መሬት ረግጦ መግባት ብቻ ነው የሚጠበቀው። ከዚህም በኋላ ዓለም ወደ 1000 ዓመት ወደ ኋላ ትመለሳለች ብላለች። ይህ ማስጠንቀቂያ አሜሪካን በቅርቡ የወሰደችውን ወታደራዊ እንቅስቃሴ ተከትሎ የመጣ ሲሆን ኢራን የአሜሪካን ውድቀት ከታሰበው በላይ አፈጥነዋለሁ ስትል በድፍረት ተናግራለች። ከኢንተርኔት መቆረጥ ዛቻ ጎን ለጎን ኢራን ስለ እስራኤል ህልውና እንዲህ ብላለች። የእስራኤል መቃብር ተቆፍሮ አልቋል። የቀረው ነገር ቢኖር አስከሬኑን በወግ መገነዝ ብቻ ነው። ዓለም በአይኑ እያበቃለት ነው ስትል አሰምታለች። ቴልአቪቭ እንደ ጋዝ እየነደደች ነው። ትንቅንቁም ቀጥሏል። ኢራን ፋታ የለሽ በሆነ መልኩ የእስራኤል ዋና ከተማ ቴልአቪቭን የደበደበች ነው። በርካታ ህንፃዎችም ነደዋል፣ ፈራርሰዋል። ሂዝቡላዮችም በደቡብ ሊባኖስ ከእስራኤል ጋር አንገት ለአንገት ተናንቀዋል። ሁቲዎችም ኢራንን ደግፈው ወደ ጦርነት በመግባት የቀይ ባህር ግርጌ ላይ ጅቡቲና የመንን የሚያዋሰኑበትን የባብሌን ወደብ እንደሚያጠቁ እና እንደሚቆጣጠሩ ዝተዋል። የኢራን አብዮታዊ ዘብ በበኩሉ ባህረ ሰላጤው ሀገራት አሜሪካ የጦር ቤዞች አካባቢ የምትኖሩ ንጹሐን ሰዎች ከአካባቢው ራቁ ብለው አስጠንቅቀዋል። ባለፉት 24 ሰዓትም ከቴልአቪቭ በተጨማሪ ዮርዳኖስ፣ ኢሚሬትስ እና ሳውዲ አረቢያ ኢራን ሚሳኤሎችን፣ ድሮኖችን ጽዋ ከደረሳቸው መካከል ይገኙበታል። ወደ ሌላ መረጃ ስናልፍ ሩሲያ የነዳጅ ኤክስፖርትን አገደች። የዓለም የነዳጅ ገበያ ሊናጋ ነው ተብሏል። ይህ የሩሲያ ውሳኔ ቀደም ሲል ከጠቀስናቸው የመካከለኛው ምስራቅ ውጥረቶች ጋር ተዳምሮ የዓለምን ኢኮኖሚ በእጅጉ ሊያናጋ የሚችል ተደራቢ ማት ነው ተብሏል። በተለይ እንደ ኢትዮጵያ ላሉ የነዳጅ አስመጪ ሀገራት የዋጋ ንረቱ ይበልጥ ሊያባብሰው ይችላል ነው የተባለው። ይህ ዓለምን የሚያስደነግጠው ዜና ከሞስኮ ደርሶናል። በመካከለኛው ምስራቅ እየተቀጣጠለ ካለው ጦርነት ጋር ተያይዞ ሩሲያ ከመጋቢት 23 ቀን ጀምሮ የቤንዚን ኤክስፖርት ሙሉ በሙሉ እንደማታደርግ አስታውቃለች። የሩሲያ መንግስታዊ የዜና ወኪል ታስ እንደዘገበው ምክትል ጠቅላይ ሚኒስትር አሌክሳንደር ናቦክ የኢነርጂ ሚኒስትር የቤንዚን ሽያጭ እገዳ ረቂቅ እንዲያዘጋጁ ትዕዛዝ አስተላልፈዋል። ከመጋቢት 23 እስከ ሐምሌ 24 ቀን ድረስ እገዳው ይቆያል ተብሏል። በመካከለኛው ምስራቅ ጦርነት ምክንያት የዓለም የነዳጅ ዋጋ መለዋወጥ ለመቋቋምና የሀገር ውስጥ ገበያን ለማረጋጋት ነው የተባለው። ሩሲያ ባለፈው ዓመት ብቻ 5 ሚሊዮን ሜትሪክ ቶን ቤንዚን ለዓለም ገበያ አቅርባለች። አሁን ይህ አቅርቦት ሊቋረጥ ነው ተብሏል። በዓለም አቀፍ ደረጃ የቤንዚን ዋጋ በከፍተኛ ሁኔታ እንዲጨምርም ያደርጋል። በተለይ በሩሲያ ነዳጅ ላይ ጥገኝነት ያላቸው ሀገራት ለአስቸጋሪ ፈተና ይጋለጣሉ። ይህ የሩሲያ እርምጃ የመጣው ኢራን የዓለም ኢንተርኔትና የንግድ መስመር እበጥሳለሁ ብላ በዛተችበትና
አሜሪካ ግዙፉን የጦር መርከቦቿን ወደ ቀጠናው ባስገባችበት ወቅት መሆኑን የሁኔታው አሳሳቢነት ጨምረዋል። የኢኮኖሚ ባለሙያዎች እንደሚሉት ሩሲያ ነዳጁን መያዝ ለምዕራባውያን ሌላ የኢኮኖሚ ጦርነት ወይም ጥቃት ሊሆን ይችላል ነው የተባለው። ወደ ሌላ ገራሚ ዜና ስናልፍ ደግሞ የኢትዮጵያውያንን አርቲስቶች ዕጣ ፈንታ እና የፍርድ ቤት ውሎ እናያለን። በአዲስ አበባ የሚገኘው የፌዴራል ፍርድ ቤት የዋለበት እጅግ ልብ የሚነካና አሳዛኝ አስደንጋጭ ቀንን አሳልፏል። መጋቢት 18 ቀን በአዲስ አበባ ፌዴራል ፍርድ ቤት ግቢ ከተለመደ ውጭ የሆነ በለቅሶና በጭንቀት የታጀበ በማጭበርበርና በድለላ የተሞላ በፌንቴክ የኢንቨስትመንት የገንዘብ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር የዋሉ ታዋቂ አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎች የፍርድ ቤት ውሳኔያቸውን ለመስማት ቀርበው ነበር። ሁልጊዜ በደማቅ መድረክና በፈገግታ የምናውቃቸው እነ መንሱር ጀማል፣ ካሊድ፣ አብርሃም ግዛው፣ ይግረም ደጀኔ፣ ዳንኤል ተገኘ፣ ሰለሞን ቦጋለና ሰራዊት ፍቅሬ ዛሬ ትናንት ከሰዓት በኋላ በፖሊስ የጭነት መኪና ወደ ፍርድ ቤት ሲመጡ የታየው ትዕይንት እጅግ ሆድ የሚያባባ እና የሚያስለቅስ ነበር። እጆቻቸው ላይ ካቴና ገብተው ሁለት ሆነው ተቆራይተው መታየታቸው በአድናቂዎቻቸውና በቤተሰቦቻቸው ዘንድ ታላቅ ድንጋጤ ፈጥረዋል። ይህ ክስተት ምን ይሆን? ምንስ ገጠማቸው? በተበዳዮቹ በኩል ደግሞ ይህ ትዕይንት በፍትህ ተስፋ ሆኖ ታይቷል። የችሎት አዳራሽ በሰው ተጨናንቆ የነበር ሲሆን በርካታ ወዳጅ ዘመድ ዛሬ በዋስ ተፈትተው ከኛ ጋር ወደ ቤት ይመለሳሉ በሚል ከፍተኛ ተስፋ ሲጠባበቁ አምሽተዋል። ነገር ግን የችሎቱ ሂደት ቤተሰብ እንደጠበቀው አልሆነም። መርማሪው ፖሊስ ተጨማሪ የሰነድና የሰው ማስረጃ ማሰባሰብ ይቀረኛል በሚል የ14 ቀን የጊዜ ቀጠሮ ጠይቋል። ዳኛው ከቀረበው ጥያቄ ውስጥ 12 ቀናትን በመፍቀድ ተከሳሾቹን በማረሚያ ቤት እንዲቆዩ ወስኗል። ይህ ውሳኔ ሲሰማ በችሎት ደጃፍ የነበሩ እናቶች፣ ሚስቶችና ወዳጆች እንባቸውን መቆጣጠር አቅቷቸዋል። ሲላቀሱም የታዩበት ትዕይንት የዛሬው ውሎ የታየው ትዕይንት የትናንቱ ውሎ እጅግ ከባድ አንገት ሰባሪ ነው ማስብሎታል። የታዋቂዎች ሰዎች ጉዳይ ይበልጥ አሳሳቢ የሆነው በፖሊስ በኩል የቀረበባቸው አዲስ ጥርጣሬ ነው። አርቲስቶቹ ከሰሩት ማጭበርበር ማስታወቂያ በተጨማሪ ህገወጥ የገንዘብ ዝውውር ጋርም በተያያዘ ጭምር በመጠርጠር ጉዳዩን እጅግ ከባድ አድርጎታል። ፍርድ ቤቱ የፖሊሱን ተጨማሪ የምርመራ ውጤት ለማሰማትና የታዋቂዎችን ሰዎች ቀጣይ ዕጣ ፈንታ ለመወሰን ለፊታችን መጋቢት 30 ተለዋጭ ቀጠሮ ሰጥቷል። እነዚህ የጥበብ ሰዎች ጥፋተኛ ተብለው ይፈረድባቸው ወይስ ነፃ ይሰናበታሉ? ዓለም በጉጉት የሚጠብቀው ጉዳይ ይሆናል። ወደ ሌላ መረጃ ስናልፍ የኤፍቢአይ አካውንት በኢራን ሃከሮች ተሰበረ። ይህ ወደ ሌላ ዜና ዲፕሎማሲያዊው ፍጥጫ ወደ ዲጂታሉ ወግ ያሸጋገረ አዲስ ክስተት ተፈጥሯል። ሃንዳላ የተሰኘውና የኢራን ደጋፊ እንደሆነ የሚነገርለት የሃከሮች ስብስብ የፌዴራል ምርመራ ቢሮ ኤፍቢአይ ዳይሬክቶሬት የሆነውን የካሽ ፓትሌን የግል ኢሜል አካውንት መለጠፉን ይፋ አድርጓል። ቡድኑ የዳይሬክተሩን የግል ኢሜል ግንኙነት ከመበርበሩ ባለፈ የግል ፎቶግራፎችንና የስራ ልምድ መረጃዎችን በማህበራዊ ሚዲያ ላይ በትኗል። ይህ ድርጊት በአፍሪካ ከፍተኛ የደህንነት ተቋም ዘንድ በአሜሪካ ከፍተኛ የደህንነት ተቋም ዘንድ ትልቅ ድንጋጤ የፈጠረ ሲሆን ከፍተኛ ባለስልጣናት የግል መረጃ ጥበቃ ምን ያህል አስተማማኝ ነው? የኢራኑ ሃንዳላ የተሰኘው የሃከር ቡድንስ ምን ያክል ጠንካራ መሆኑን ታይቶበታል። ጥቃቱ የተፈጸመው በሁለቱ ሀገራት መካከል ያለው ውጥረትን በበረከተበት ወቅት መሆኑ ድርጊቱ ከፖለቲካው በቀል ጋር ያገናኘዋል ተብሏል። እስካሁን በአሜሪካ ደህንነት መስሪያ ቤት በኩል የተሰጠ ይፋዊ ምላሽ ባይኖርም ጉዳዩ ግን ከፍተኛ ክትትል እየተደረገበት መሆኑን ታውቋል። ወደ ሌላ መረጃ ስናልፍ ትራምፕ ኔቶን ወቀሱ። የማርኮን ሩቢ መግለጫ ትኩረት ስቧል። ፕሬዚዳንት ዶናልድ ትራምፕ በኔቶ ላይ ጠንካራ ትችት የሰነዘሩ ሲሆን ፕሬዚዳንት ዶናልድ ትራምፕ በማምሻው በሰጡት መግለጫ ኔቶ በኢራን ጉዳይ ላይ ትልቅ ስህተት መስራቱን ገልጸዋል። ትራምፕ አሜሪካ የቴህራንን ጉልበተኛ የመሆን ደረጃ ማክሰሟን ጠቅሰው የኔቶ አጋሮቹ የወሰዱት አቋም ግን ስትራቴጂካዊ ስህተት እንደሆነ ተናግረዋል። ይህ በእንዲህ እንዳለ
የማርኮ ሩቢዮን መግለጫ ትኩረት ስቧል። ሩቢዮ ከኢራን ጋር ያለው ጦርነት በወራት ሳይሆን በሳምንታት ውስጥ ይጠናቀቃል ሲሉ የአሜሪካን ወታደራዊ የበላይነት በልበ ሙሉነት ገልጸዋል። ንግግሩና ዛቻው ቀጥሎ ባለበት በዚህ ሰዓት በተግባር ግን ጥቃቶቹ እየተፈጸሙ ነው። አሜሪካ ጦርነት በሳምንት ውስጥ ለመጨረስ ብታቅድም ኢራን ግን በመሬት ላይ በምታደርገው የሚሳኤል ጥቃቶች የአሜሪካን ሰራዊት ዋጋ እያስከፈለች ትገኛለች። ኔቶና አሜሪካ በዚህ ጉዳይ ላይ ያላቸው ልዩነት ደግሞ ለኢራን ምቹ ሁኔታ ሊፈጥር ይችላል ተብሎ ተፈርቶ በመጨረሻም የኢራን ጦርነት 28ኛውን ቀን አስቆጠረ። ዓለም ያስደነገጠው አዳዲስ ክስተቶችም ተመዝግበዋል። ይህ በመላው ዓለም ከፍተኛ ትኩረት እየሳበ ያለው የኢራንና የአሜሪካ ጦርነት 28ኛው ቀን ላይ ደርሷል። ዛሬ የወጡ መረጃዎች እንደሚያመለክቱት ጦርነቱ ወደ ማያገግምበት አቅጣጫ እያመራ ነው። ከሆርሙዝ ሰርጥ መዘጋት ጀምሮ እስከ ትራምፕ ብርቱ ትችቶች ድረስ ያሉት ዋና ዋና መረጃዎች ይዘንላችሁ ቀርበዋል። የዓለም የነዳጅ ንግግርና የኢኮኖሚ የሚቆጣጠረው ስትራቴጂካዊ የሆርሙዝ ሰርጥ መዘጋቱ የኢራን መንግስታዊ መገናኛ ብዙሃን አስታውቋል። በርካታ የጭነት መርከቦች ወደ መጡበት እንዲመለሱ ተደርገዋል። ትዕዛዙን የማይቀበሉ መርከቦች ላይ ከባድ እርምጃ እንደሚወሰድ ኢራን አስጠንቅቃለች። ይህ ውሳኔ የዓለም ነዳጅ ዋጋ ወደ ሰማይ ሊሰቅለው እንደሚችል ተሰግቷል። ፕሬዚዳንት ዶናልድ ትራምፕ በሚያሚ ባደረጉት ንግግር ኔቶን የወቀሱ ሲሆን ኔቶ ለዚህ ጦርነት ድጋፍ ባለመስጠቱ ትልቅ ስህተት መስራቱን ገልጸዋል። ኢራን በድርድሩ ሂደት 10 የነዳጅ መርከቦቹን ለአሜሪካ ልካለች ሲሉ ተናግረዋል። ሆኖም ቴህራን ይህንን ድርድር በይፋ አስተባብላለች። ትራምፕ በኢራን የነዳጅ ማውጫዎች ላይ ሊያደርሱት የነበረውን ጥቃት እስከ ሚያዝያ 6 ማራዘማቸው አስታውቀዋል። ምንም እንኳን የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽን በአሜሪካና በእስራኤል ጥቃት ላይ ጠንካራ ትችት ቢሰነዝሩም ጥቃቱ በኒውክሌር ጣቢያዎች አቅራቢያ መቀጠሉ ነው የተዘገበው። የኢራን ሚዲያዎች ተጨማሪ የሚሳኤል ጥቃት በኒውክሌር ማዕከላት ላይ መፈጸማቸው እያሳወቁ ይገኛል። ጦርነቱ በልጆችና በሲቪል ላይ እየደረሰ ያለው ጉዳት እጅግ አሳሳቢ ሆኗል። በሊባኖስ እየደረሰ ባለው ጥቃት ከ370 ሺህ በላይ ህጻናት መፈናቀላቸው ዩኒሴፍ በሪፖርቱ አስታውቋል። በኤዥያ ሀገራት የነዳጅ ዋጋ መናር ከፍተኛ ቁጣ ቀስቅሷል። በፊሊፒንስ ታላቅ ተቃውሞና ረብሻ መፈጠሩን ስካይ ኒውስም ዘግቧል። ይህ እንዲህ እንዳለ አሜሪካውያን የኢራንን ጦርነት ለመቃወም ታላቅ ሰልፍ ሊያካሂዱ መሆኑን ተነግሯል። በቀጣይ መረጃችን ዘገባውን እናቀርባለን። አሜሪካውያን የኢራንን ጦርነት ለመቃወም ታላቅ ሰልፍ ሊያካሂዱ መሆኑን እየተነገረ ይገኛል። ይህም በቀጣዩ በምሽት ዜናችን ይዘን እንቀርባለን። የሰዓቱ የኢትዮጵያ ሚዲያ መረጃዎች እንዲነበሩ አብረውን ስለቆዩ እንዲሁም ሳብስክራይብ፣ ሼር፣ ላይክ ስላደረጉን ከልብ እናመሰግናለን። ቸር ቆዩ። ኢትዮጵያ የሁሉም ሚዲያ